እስራኤል ኤርትራን አጋይታታለች። ለኢትዮጵያ መልካሙ ጊዜ መጣ ይመስላል። ሊዮኒውስ የቀይ ባህር ሞገድ አዲስ የታሪክ ምዕራፍ እየተቃኘ ነው። በአፍሪካ ቀንድ የጂኦፖለቲካ ሰማይ ላይ የጦርነት ነጎድጓድ እያስተጋባ ነው። ለዘመናት የታሸገውና የተዳፈነው የኢትዮጵያ አንበሳ ዛሬ የመታሸግ ዘመን በቃይ ብሎ መንቃቱን ለዓለም አውጇል። በዚህ የቀይ ባህር የባሩድና የቀላ መሞራረድ ውስጥ ቴል አቪቭ መሰስ ብላ ገብታለች። ይህ የኢትዮጵያ አንበሳ መጥቶና መክቶ የማይደክመው ክንዱን ዘርግቷል። አይኑን ወደ ቀደመ ክብሩና ወደ ተፈጥሯዊ የባህር ሲሳዩ እያማተረ ነው። በአንጻሩ በአስመራ ሰማይ ስር የሚታየው ትዕይንት ግን የጥፋት ገድልን የሙጥኝ ማለትን ይመስላል። የአስመራ አገዛዝ ከሰላምና ከልማት ይልቅ የክፋት ኃይሎች መሸሸጊያና የባሩድ መጠቀሚያ መሆኑን መርጧል። ኤርትራ የኢራን ታማኝ አገልጋይ በመሆን ራሷን ለከፋ እሳት አጋልጣለች። የኤርትራ ቀጥተኛ ድጋፍ መጋቢነት የሚንቀሳቀሱት የየመን ሁቲዎች 18 በመቶ የሚሆነውን የዓለም ንግድ መስመር የሚስተናገድበትና የዓለም ኢኮኖሚ ጀርባ አጥንት የሆነውን የቀይ ባህር መስመር ተደጋጋሚ ጥቃት በመሰንዘር እየዘጉት ነው። ይህ የዓለምን ንግድ ፍሰት ሽባ የሚያደርግና ኢኮኖሚ ቀውስ የሚፈጠር የጥፋት ድርጊት በእስራኤል ላይ ከፍተኛ ጫና ፈጥሯል። በዚህ የጥፋት ድርጊት የተቆጣችው እስራኤል በአስመራ ላይ የእሳት ጅራፏን እንድታነሳና የአምባገነኑን ምሽግ እንድታፈርሰው ሁኔታዎች አስገድደዋል። በቴል አቪቭና በአስመራ መካከል ያለው የአይን ያወጣ ጠላትነት ወደ እሳትነት ተለውጦ እስራኤል በአስመራ ላይ የምትሰነዘረው ቁጣ አሁን ጀምራለች። በዚህ ወሳኝ የታሪክ መጋጠሚያ ላይ የኢትዮጵያና የእስራኤል ወዳጅነት እንደ አለት የጸና ሆኗል። የቀይ ባህር ሞገድ የኢትዮጵያ ሰንደቅ ዓላማን ለመቀበል ዳርዳር እያለ ነው። በአስመራ ላይ የሚያንዣበበው የእስራኤል የብረት ክንድ ደግሞ የታሪክን መጋረጃ ቀዶ አዲስ ምዕራፍ የሚከፍት ይሆናል። ኢትዮጵያ በቡሬ በኩል የምታደርገው ግስጋሴና የእስራኤል ወታደራዊ የበላይነት ተዳምረው ቀጠናውን ከጭቆናና ከሴራ አውጥተው ወደ ታላቅነት ያሻግሩታል። ሁለቱ ሀገራት የጋራ ጠላቶቻቸውን ለመደምሰስና ቀጠናዊ ደህንነታቸውን ለማረጋገጥ የማይናወጥ ስልታዊ ጥምረት መስርተዋል። ኢትዮጵያ ለዘመናት በሴራ ተነጥቃ የቆየችውን የባህር በር የምታስመልስበት ወርቃማ ዕድል አሁን ከፊቷ ተደቅኗል። የኢትዮጵያ ጦር ኃይል በአሁኑ ወቅት በቡሬ ግንባር መክተሙ የዚህ የታሪክ ግስጋሴ ቀዳሚ ማሳያ ነው። ይህ በወኔ የተሞላና በጀግንነት የተገነባው ሰራዊት ዳግም የባህር ጠረፉን ለማረጋገጥ የኢትዮጵያን ሰንደቅ ዓላማ በወደቦች ላይ ከፍ አድርጎ ለማውለብለብ በንቃት ትዕዛዝ እየተጠባበቀ ይገኛል። በሌላ በኩል ኢራን ቀጠናውን ለማተራመስ ያላትን እኩይ ዓላማ በግልጽ እያሳየች ነው። አዲሱ የኢራን ሚሳኤል እስከ 4000 ኪሎ ሜትር የመወርወር አቅም ያለው ሲሆን አዲስ አበባና መላ ኢትዮጵያን በሚሳኤል ርቀት ቀለበት ውስጥ አስገብታለች። ይህ የኢራን ትዕቢት ግን የኢትዮጵያን ጀግና ህዝብና መንግስት ቅንጣት ታህል ወደ ኋላ ያስቀረውም። ይልቁንም የሀገሪቱን ሉዓላዊነት ለማስከበር የባህር በር ጥማቷን ለማርካት የሚደረገውን ጉዞ ያፋጥኗል። በአስመራ ላይ የሚያንዣበበው የእስራኤል የብረት ክንድና የኢትዮጵያ አንበሳ ምድር ላይ ግስጋሴ ለኤርትራ አምባገነን መሪ የመጨረሻው ምዕራፍ መዝጊያ ይሆናል። የኢትዮጵያ ትንሣኤ እውን የሚሆንበት የታሸገው በር ተሰብሮ የድል ብርሃን የሚታይበትና የባህር በሯን ዳግም የምትጎናጸፍበት ሰዓት ደርሷል። የነቃው አንበሳ ግሳት ምድርን እያናወጠ ነው። የፍትህና የጥንታዊ ክብሯ ቀን ዛሬ እየመጣ ነው። አፍሪካ ቀንድ ሰማይ ስር አዲስ የጂኦፖለቲካዊ ውሽንፍር እየተቀሰቀሰ ነው። ለዘመናት በዲፕሎማሲያዊ ዝምታ ተሸፍኖ የነበረው የቀይ ባህር ቀጠና አሁን የምስራቁና የምዕራቡ ኃይል የሚፋተጉበት፣ የጥንታውያን ወዳጆች የቆራጥ ተቃዋሚዎች የጦር አውድማ ለመሆን ዳርዳር እያለ ይገኛል። በዚህ ታሪካዊ መጋጠሚያ ላይ ኢትዮጵያ የእስራኤል ወዳጅነት እንደ አዲስ እየተቀላጠፈ እያደገ እየመጣ ነው። ቀጠናው ወደማይቀር የለውጥ መስመር ውስጥ እየገፋው ይገኛል። ታላቋ ኢትዮጵያ ታሪካዊ ጥንካሬዋን በስትራቴጂካዊ ብልህነቷ ከእስራኤል ጋር የፈጠረችው ጠንካራ ጥምረት በቀጠናው ያለውን የኃይል ሚዛን በአንድ ጀንበር ቀይሮታል። ይህ ወዳጅነት ተራ ዲፕሎማሲ ሳይሆን የጋራ ጠላቶችን ለመመከትና የጋራ ብልጽግናን ለማረጋገጥ የታለመ የብረት ሶስት ማዕዘን ነው። ኢትዮጵያ የባህር በር ባለቤት የመሆኗ ጉዳይ አሁን የሩቅ ህልም ሆኖ አብቅቷል። በተጨባጭ የሚታይ እውነትም እየሆነ ነው። ለዚህ ማረጋገጫ የሚሆነው የኢትዮጵያ መከላከያ ሰራዊት በቡሬ ግንባር በከፍተኛ ወኔና ዝግጅት መክተሙ ነው። የወታደራዊ እንቅስቃሴ ኢትዮጵያ በቀይ ባህር ባለቤትነቷን በክንዷ የምታረጋግጥበት ታሪካዊ ቅጽበት መቅረቡን ለዓለም የሚያበስር ነው። በሌላ በኩል በአስመራ ቤተ መንግስት የሚገኘውና እድሜውን በሴራ ፖለቲካ ያሳለፈው የኢሳያስ አፈወርቂ አገዛዝ ራሱን ከጥፋት ኃይሎች ጋር አቆራኝቷል። ኤርትራ ዛሬ የኢራን ታማኝ አጋርና መላላኪያ በመሆን የገዛ ህልውናዋን ለአደጋ አጋልጣለች። አስመራ ለየመኑ ሁቲዎች መሸሸጊያና ለኢራን ተላላኪዎች ድጋፍ መስጠቷን ተከትሎ የእስራኤል ትዕግስት ተሟጧል። ቴል አቪቭ የሁቲዎችን ጥቃት ለመቀልበስና የኢራንን የቀጠናውን ተጽዕኖ ለመክታት በኤርትራ ላይ የእሳት ጅራፏን የምታነሳበት ጊዜ
አሁን ነው። ይህ የአየርና የባህር ላይ ጥቃት የአምባገነኑን ስርዓት ቅስም የሚሰብርና ኢትዮጵያን ወደ ባህር የመመለስ ጉዞ የሚያፋጥን ይሆናል። ሆኖም ይህ የኢራንና የኤርትራ ትብብር የኢትዮጵያን ግስጋሴ ሊያቆም አይችልም። ይልቁንም ኢትዮጵያና እስራኤል ይበልጥ በማስተሳሰር በአፍሪካ ቀንድ ላይ አዲስ ፍትሃዊ ስርዓት እንዲነግስ መንገድ እየጠረገ ነው። ኢሳያስ አፈወርቂ ኤርትራን የኢራን ተላላኪ በማድረግ ወደ ገደል እያመራት ባለበት በዚህ ወቅት ኢትዮጵያ ግን በቁርጠኝነትና በወኔ ወደ ቀደመ ግርማ ሞገሷ እየተመለሰች ነው።